ምንድነው? ምን እያልሽ ነው? ያውና መጣ። ያው ዘጋ። ዝቅ በል። ወደ ታች አትሂጂ። ካፕሎችንም ሰልቋል። ወይ ልቤ ይመጣ ለነገሩ ካሌብ አሁን ከመድብል ጋር ውስጥ ነው ያለው። ምንም ነገር ብለው አልቀሽ እንኳን ጉልበቱ ስር ተደፍቼ ብለምነው ምንም ሊሰማኝ አይችልም። ሁላችንም ፊት ይቅርታ ካልጠየቀሽ አላናገረው። ምሳሌ እንደዚህ እኮ አይባልም። አንቺ ደግሞ ገና ልጅ ነሽ። ከዛ ደግሞ እሱ አባትሽ እኮ ነው። እሱ ነው። ከዚህ በኋላ እንደሆነ አላጫውተውም፣ አላናገረው። ያዘዘኝ ነገር ካለ ከዚህ በኋላ ጸጥ ብዬ ነው ያዘዘኝን ነገር ማድረግ። አይ ምሳሌ ተማክለኛ አይደል ብሩኬ? የልጅ ጨዋታ እንግዲህ ሲናፍቅ ምን እንዳደረክ ያኔ ይገባካል። በቃ ማነፍነፍ ስራ ነው። በላርግ ቋንቋው እኮ ከተመኛ አልመስል ብሎ ነው። እሺ ግን አለቃ ትተናን መደወል የደበቃት ይመስላል። በዚህ ስራ ለብዙ አመት በደንብ አውቀዋለሁ። ዘሩባቤል ፈልጎ የማያገኘው አስሶ የማይደርስበት ራሱ ሆነ ብሎ የደበቀውን ነገር ብቻ ነው። ልክ ነው አለቃ። ወይዘሮ ማለት እንግዲህ ዛሬ እንደ ወንዶቹ እንደ ጎበዞቹ አሻፈረኝም ብዙራፍ ብላ ቀጥታ ለመድብልን ለመግጠም የካሌብ ሞሲሳን ትዕዛዝ ይዛ ከሄደች በኋላ እንግዲህ ዛ ስትደርስ ገና መድብልን በመኪና መስታወት በቅርብ ርቀት ላይ ስታየው እሪ እናቴ ናፈቅሽኝ፣ እናቴ ድረሽልኝ፣ እናቴ ምንሽ ልደበቅ፣ ምንሽ ልሸጎጥ እያለች ነው የምትገኘው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቻችን ፊት እኮ ዘራፍ ስትል ነበረ። እንግዲህ ካሌብ ሞሲሳ ትዕዛዙን ሲሰጣት በእርግጥ ብትፈራም በእርግጥ እሷ ትትና ነው አምጪ የተባለችው። ስለዚህ እሺ ብላ ነበረ። ትትናና በዙሪያው ያሉ ሰዎችን ተከታትለሽ ፈልጊ ብሎ ነበር የላካትና እሺ ብላ ስራዋን ጀምራ እንግዲህ ዳጎስ ያለ ብር አለው፣ ገንዘብ አለው፣ ዳጎስ ያለ ክፍያ አለው። ስለዚህ ይሄን የመሰለ ወርቃማ ዲል እንዳያመልጥሽ ሲላት ካሌብ ሞሲሳ ልቧ ዳጭ ብሎ ምን የመሰለ ብር ፍስል ታደርግ ቆንጂት እንግዲህ አሸሸ ገዳሚ እያለች ነበረ። ግን ምን ዋጋ አለው ጋይስ? ምን ዋጋ አለው? ነገርዮሹ የታሰበው ቀርቶ ባልታሰበው መንገድ ነው እየሆነ ያለው። በዛ አማካኝነት እንግዲህ እሷ ያሰበችው ሌላ ነው፣ የሆነው ነገር ሌላ ነው። ስለዚህ አሁን እዚህ ጋር ማለት ነው መድብልን ገና በቅርብ ርቀት ስንት ኪሎ ሜትር ርቀት ላይ መኪና ውስጥ እሷ መኪና ውስጥ ደብቃ ነው መኪና ላይ ነው ያለችው፣ ጋቢና ላይ ያለችው። እንግዲህ ገና መዝናኛ ቦታ ገና ሩቅ ላይ ስታየው ወየው እሪ እናቴ እማይ ያለችው እንደዚህ ሆኖ ተቢበላ ገንዘብ ቢቀርስ ጋይስ ቢቀርስ ሰው ለምን ደግሞ ችግሩ እኮ ማለት ነው የማለት ጉዳይ በቃ ማለት አማራጭ የሌለው ነገር ስለሆነባት ነው። ለማምለጥ ሞክረን ነበር ከሀገር ለመውጣትም ለመሄድም ከካሌብ ጋር ለመውጣት ፈልጋ ነበረ። ግን በቃ ምን ዋጋ አለው? እሷ የመጀመሪያው ስህተት የሰራችው እንደው ታውቃላችሁ፣ መድብል አመቻችቶ ቤት ልከራይልሽ፣ ምን ጎደለሽ፣ ምን ቀረብሽ፣ ምን አጣሽ፣ ራበሽ፣ ጠማሽ፣ የቤት ኪራይ ነው የምትፈልጊው፣ ለእጅሽ ወራት ነው ወይስ ለምንድን እያንዳንዱ ነገር ወይስ ስራ ነው የምትፈልጊው፣ ስራ አፈላልጌ ነው ላስገባሽ ወይስ ምን ይሻልሻል እያለ እንግዲህ ሲያስመርጣት ሲያባብላት እሱ አንደኛ ከዚህ ከተንኮሏ ከዚህ ከምትሰራው ሴራ ምናልባት ትመለሳለች ተስተካከላለች ብሎ ስላሰበ፣ ሁለተኛ እሷም የራሷን እንደ አንድ ሴት እንደ እናት ስላሰበላት ስላፈቅ ያን ያለ አይደለ በቃ ሴትነት ማለት እናትነት ነውና ጀስት የእናትነት እንትን ስለተሰማው ያንን ለማድረግ፣ ሶስተኛ ደረጃ ደግሞ እሱንም ቤተሰቡንም አልሆነ ጦስ ውስጥ እየከተተች ስለሆነ ያንን ጦስ ለማብረር ነበረ ያንን ነገር ያደረገው መድብል ማለት ነው። እንግዲህ ሳይ ሞልተት ተርፎት ወይ ደግሞ ለጠላት የሚሰጥ ገንዘብ ኖሮት አይደለም። ግን የመጀመሪያው በቃ ይሄ ጠሜቷ በእግዚአብሔርም በሰውም ዘንድ ይሄ የሚያስጠላት እንትኗን
እሱን ነገር ለማስተካከል ከሚል አንጻር ነው ቤተሰቦቻችን። ሌላው ደግሞ በሚገርም ሁኔታ ያለውን ነገር ለማስተካከል ደፋ ቀና እያለች ነበረ፣ ግን አልቻለችም፣ አልተሳካላትም፣ አልሆነላትም። ምክንያቱም በቃ ነገርዮሾቹ በጣም ከባድና ከባድ ስለሆነ ማለት ነው ውድ ቤተሰቦቻችን። በዛ አማካኝነት እንግዲህ መድብል ያን ሁሉ ክብር ያን ሁሉ ሞገስ ሲሰጣት አብሮ ወደ ቤተሰቦቹ ሲያመጣት ይዞ ሄዶ መዝናኛ ቦታ እንግዲህ ራስ ሲጋብዛት ነበረ። ከሱ ጋር በቃ ምንም ማትገባውን ሴት ከሱ ጋር ቤተሰብ ጀስት በቃ ጥሩ ቅልብ እንዲኖራት በዛ ላይ የወደፊት ያሁኑን ብቻ ሳይሆን የወደፊቱን አስቦ ቤት ተከራይተሽ በቃ ራስሽን ተቀመጭ፣ ቤት ኪራይ ከፍላለሁ፣ ለዕለት መንቀሳቀሻ ብር ሰጥሻለሁ፣ ከዛም ባለፈ ደግሞ ከዛም አልፎ በኋላ ላይ የምታስተካክይበትን ለህይወትሽ ወይም ደግሞ ለእንትንሽ የምታስተካክይበትን መንገድ እኔ ራሴ አስተካክላለሁኝ ብሎ ነው እንደዛ ያደረገላት የነበረው። በቃ ያን አስተካክሎ እያንዳንዱን ነገር እንትን ለማለት ነበረ፣ ግን አልቻለም። በፍጹም አልቻለችም። እሷ ራሷ ይህን ክብር አልወደድላትም። ይህንን ማዕረግ አልፈለገችውም። ስለዚህ በራሷ ጊዜ ክብሯን አዋርዳ እንግዲህ ይሄው ዛሬ በመኪና መስታወት ውስጥ መድብልን በቅርብ ርቀት ስታየው እናቴን አፈቅሽኝ እያለች ነው። አሁን እንግዲህ መድብል ጋር ፊት ለፊት ተገናኝተዋል። ምናልባት ታሬና መድብል ተነጋግረው ሊሆንም ይችላል። እንደሚታወቀው አንድ ላይ ብዙ ነገሮች እየሰሩ ስለሆነ በዛ አማካኝነት እንግዲህ ምናልባቸው እነሱ ተደዋውሎ ሊሆን ይችላል። ግን ማህሌትዬ እንግዲህ በጣም ነው የደነገጠችው። በጣም ኩንስስስ ብላለች። መድብል ከያዛት ደግሞ በጣም ከባድ ነው። ስሜታዊ ሆኖ ሌላ አደጋ ውስጥ ሊያስገባት ይችላል። እንግዲህ ማለት አሁን ያለችበት ጉዳይ በዚህ በኩል ነው። ያው እንግዲህ መድብል በእርግጥ አይፈልጋትም። አሁን ለምን ብዙ የተልእኮ የምታመጣቸው መልእክቶች ስላላት ማለት ነው። ሌላ እንግዲህ ያው ትትናን ገብታችሁ አምጡ ተብለዋል። ፈልጋችሁ ገባችሁበት ገብታችሁ አምጡ ብሏል ማለት ነው ቤተሰቦቻችን። እሱን ነገር እንግዲህ ለማስተካከል ነው አሁን ተፍተፍ እያሉ የሚገኙ። አለበለዚያ ይሄን ነገር ካልሰራችሁ ደግሞ የመጨረሻ ነገር ይሹ ይከብዳል ብሎ ነው ካሌብ እንዴት ትዕዛዝ የሰጣቸው። እነሱም እንግዲህ የሚችሉትን እየሞከሩ ነው፣ ግን የሚሳካላቸው አይመስለኝም። ምክንያቱም ትትና ያው የመድብል ነችና መድብልን ደግሞ እዚህ ጋር ምንም ነገር መታለል አይችልም። ትንሽ ነገር ከበድ ይላል። ኤኒዌይስ ሁሉም ነገር እንግዲህ ለማስተካከል ደፋ ቀና እያሉ ነው። ሁሉም በሚችለው በተሰጠው ተልእኮ ማለትም እንግዲህ በራሷ መንገድ የራሷን ያንን ብር ለማሳካት የካሌብን ደግሞ ዋናው ትልቁ ታርጌት ለማሳካት ነው፣ ሚሽኗን ለመወጣት ነው ተፍተፍ እያለች የምትገኘው። ሁሉም በቃ ባለበት ነው። መድብልም ደግሞ አንደኛ ካሌብ መውሰሳና ግብረ አበሮቹን እንትን ወደ ማለት በቃ ውድቀታቸውን ለማከናነብ፣ ሁለተኛ ደግሞ ሌሎችንም ሰዎች ህይወታቸውን ለመታደግ። ምክንያቱም ብዙ በሱ አማካኝነት የሚሰቃዩ ብዙ ሴቶች ብዙ ሰዎች ስላሉ እነሱን እንግዲህ ህይወታቸውን ለመታደግ ነው እየለፋ የሚገኙ። ካሌብ ደግሞ አይ ገባሁ ገብቼ የእነሱንም ህይወት አበላሽቼ የራሴን ጥቅም አስከብራለሁኝ ብሎ ነው እሱም ደግሞ እየታገለ ያለው። ሁሉም ያ የራሱን ነው እንትን የሚለውና የራሱን ቅድሚያ ሰጥቶ ነው እየተንቀሳቀሰ የሚገኘው። እንግዲህ የማንኛቸው ይሳካላቸው ይሆን አብረን የምናየው ነው የሚሆነው። እያንዳንዱ ነገር ማለት ነው ቤተሰቦቻችን፣ እያንዳንዱ ነገር በጣም ከባድ ነው። መልካም ነገር ነው። ያ ሁሉም ነገር ለበጎ ነው አይደል? መልካም ነገር ነው። ስለዚህ በጣም ነው የሚገርመው ውድ ቤተሰቦቻችን። ስለዚህ ተፍተፍ እያሉ ነው እንግዲህ መድብል እንደሚሳካለት ተስፋ አደርጋለሁ። በእርግጥ ማህሌትን አሁን ቢይዛትም ምንም አትሳክርላትም። ምክንያቱም ይህን ያክል አስፈላጊነቷ ያን ያክል የሚባል ስላል አይደለ ማለት ነው ቤተሰቦቻችን። ኤኒዌይስ በጣም ደስ በሚል ሁኔታ ነገሮች እንግዲህ እየተስተካከሉ ነው። ቀጣይ እንግዲህ ሁሉም ነገር ተስተካክሎ መልካም ደግሞ ተስፋ እናደርጋለን። ሰላም